ነው አውሬውን ነው አየው ሲንቀሳቀስ ሰዓቱ ደርሶበት ያየህ ነው እዚህ ውስጥ ነው የምትሉት ምንድነው የምታረጉት እዚህ ጋር ነይ አሁን ፀሐይ ነው ልጁን መጎዳት ያለበት ሁኔታ ያየሽ ነው አይደል ባፉን ባፍንጫውም ደም እየወጣ ነው ኃላፊነት ተሰጥቶሽ ደግሞ አንቺ ነሽ ይዘሽ እኮ ተናግሬያለሁ እኮ ከመጀመሪያውም ደህና አይደለም ወደ ህክምና ኮብያለሁ በቃ ልጁ እንዲሞት ድሮ ነበር የተፈለገው እስከዛሬም የቆየው በእኔ ምክንያት ነው ስለዚህ እሱን ተረድተህ በቃ እኔ ልቀቀኝ እኔን ተወኝ ማድረግ የምትፈልገውን ነገር አድርግ አንዳንዶቹ በእናንተ ሚዲያ ይያዛሉ ያው ቁርኝታቸውን ብዙ እርስ በርስ እንዲታወቅ ስለማያደርጉ አንዳቸውን ለመርዳት ውጪ መቆየትን ስላለባቸው ምን ማለት ነው ምን ከማጋኔ እንደሆነ አውቀሻል የማን ልጅ እንዳያስሽ አውቀሻል ያዞስ ምን ልታረጉ ነው የመጣችሁ እኔ ደግሞ በስራችሁም በህይወታችሁ መጣባችኋለሁ የጀመራችሁትን ፋይል እስካልዘጋችሁ ድረስ እስከመጨረሻው ድረስ ህይወታችሁን እንድታጡበት የምትሰሩትን ስራ ነው ህይወታችሁን ላታገኙ ትችላላችሁ በዚህ ከፈጠራችሁ ልጁን ለጠቡም ላጥነው ያው ወንዙ ጋር ሄዶም ስለማይቀር ደግሞ እንዲቆ ማድረግ ያለብኝ ነገር ማደረግም ካለብኝ ያደንዛው አይደል ቤተሰቦች ልጁን ይዛ እየመጣች ነው ሰውየውም አብራት አለ እስቲ ምን እንደሚፈጠር አብረን እናያለን ለልጁ ጥላ እንኳን አልያዙለትምና በጣም የሚያሳዝኑ ፍጥረቶች ናቸው ለሰው ርህራሄ የላቸውም ወደ ወንዙ እያየን ያሉት እስኪ እንድረስባቸው ነው የሚፈጠረውን አብረን ቦታቸውን መወሰን አልቻሉም ይመስለኛል ምን እያረግሽ ነው ምን ማለት ነው ያዝሽው የማን ልጅ እንደሆነ አውቀሻል የማን ልጅ እንዳያስሽ አውቀሻል ያዞስ ምን ልታረጉ ነው የመጣችሁ ምንድነው የተላካችሁት ሳውንድ ላይ ነው ሌላ ምን ሊሆን ይችላል እዚህ ወንዝ ውስጥ ና ካሜራ እዚህ ውስጥ ምን እሱ ተይዟል ምን አይነት ሰው ነው የምታገኘው ነው አውሬውን ነው አየው ሲንቀሳቀስ ሰዓቱ ደርሶበት ያየህ ነው እዚህ ውስጥ ነው የምትሉት ምንድነው የምታረጉት እዚህ ጋር ነይ አሁን ፀሐይ ነው ልጁን መጎዳት የለበትም ከዛ አካባቢ ዞርንበት ተንቀሳቀሽ ሂጂ ከፊት ሰላም ውድ ቤተሰቦቼ እንዴት አዳችሁ እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ ከማን ልግዛ በማን አማካኝነት አገኛለሁ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስተዋወቂያ የምሰራው ማለት ነው እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል ከናንተ ጋር ብዙ ነገር አውርቻችኋለሁ አሁን ግን በዚህ ልትረዱኝ ትችላላችሁ ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው G+3 ማለትም 3 ፍሎር ያለው ነው አንድ ፍሎር ላይ አንድ አባወራ ነው ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው ሁለተኛው አማራጫችን አባይና ቴምር
ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ያለበት ሁኔታ ያየሽ ነው አይደል? ባፉን ባፍንጫውም ደም እየወጣ ነው። ኃላፊነት ተሰጥቶሽ ደግሞ አንቺ ነሽ ይዘሽ እኮ ተናግሬያለሁ እኮ ከመጀመሪያውም ደህና አይደለም። ወደ ሕክምና ኮብያለሁ። እዚህ ላሉት ነው እኔ ተናግሬ ነበር። ልጁ ነገር በቃ እንደዚህ መሆን ደስ አላለኝም ነበር። ልጁ ወደዛ እንዳይሄድ ሞክሬያለሁ። እሺ አሁን እናንተ ነገራቸው እሱን ወደ ሕክምና ቦታ ይዘውልኝ ይሄዱ። እዚህ ቤት ውስጥ ግን እኔ አብሬው ልጅ ከልጁ ጋር ምን ስለሆንሽ ነው? አይደለም ማምለጥ ስለለመድሽ ልታመጪ? እንደሱ እኮ አይደለም። ደንዝዟል። ደህና አይደለም እና የሚደረግ ነገር አለ። ሲነቃ ደህና ሲሆን እንዲመለስ ማድረግ አለብን። ለዛ ነው እንጂ የሚደረገውን እኔ ነኝ የማውቀው፣ አንቺ አይደለሽ። አይደለም ለልጅ ጥሩ አይደለም። ሐኪም ቤት ነው አይደለም መሰለኝ። በሩን ክፈተው ክፈተው። ልጅ እኮ ደህና አይደለም። ደም እኮ እየፈሰሰው እያየክ እኮ ነው። አዎ ይሄው እንደዚህ ሆኖ እያየ ነው። እየሰማሽ ነው? ግቢ አለ ሰውየው የለም አይደል? ነይ ቁጭ በይ። ሁን አንተ እዛ ጋር ነይ ነይ። ይሄውን ስራ ሆኖ ነው እየሰራሽ ነው? ስራ ገብተሽ ነው ማለት ነው? በእንደዚህ አይነት ሁኔታ ነው ቤተሰቦችሽ ያሳደጉሽ? እኔ እኮ ምንም ማለት ቢያንስ ልጁ አያሳዝንም? የኔ ልጅ ስለሆነ ብቻ አይደለም እኮ እንጂ ሌላ የተለየ ነገር አለ። ይኸውልሽ የኔ ልጅ ብቻ ስለሆነ አይደለም ይሄ ልጁ ምንም እንዳይሆንና እንዲተርፍ የሚቻለኝን አድርጌያለሁ። መናገር ያለብኝን ተናግሬያለሁ። እንደዚህ በአፍና በአፍንጫው ደም እየፈሰሰ የምትሽውን አድርገሻል? አዎ ብዙ እያገዝኩት ነበር። እንደውም እኔ በመኖሬ ነው እንጂ እስካሁን የሞት ነበር። መጀመሪያ ለምንድን ነው ለህግ ያላሳወቅሽው? ነገሩ ስራሽ ስለሆነ ለህግ አይፈቅድልኝም። ያለሽበት ሁኔታ ሳይሆን ስራዬ ብለሽ መተዳደሪያ ብለሽ የያዝሽው ጉዳይ ስለሆነ አይደል? አይ እንደዛ አይደለም። እኔ ስራውን ወድጄ ወይ ፈልጌው ምናምን ነገር አይደለም። በቃ የታዘዝኩትን ነው የማደርገው። ምን ላከው ነው የምፈጽመው። ሌላ የተለየ ያደረኩት ነገር የለም። እስቲ ንገሪኝ፣ ምንድን ነው ተገደሽ የሆነብሽ? እኔ ልጁ እንዲሞት አልፈለኩም። ምንም ቢሆን እኮ በጣም ትንሽ ልጅ ነው። እኔ 4 ወርና 5 ወር የሆነው ልጅ እንዴት ነው እንዲሞት የምፈልገው? ዋነኛው ስራሽ ወስዶ ወደ ወንዝ መጣል፣ ያ ማለት መገበር። አይ አላማዬ የነበረው ልጁን አትርፌ በቃ አንተ እንድትገበር ማድረግ ነው እንጂ እኔ ልጁ እንዲሞት አልፈለኩም። እኔ እሱን እኮ አውቃለሁ ቀድሜ። እንዴት ልታውቅ ቻልክ? ስለማውቅ ነው። በቃ አሁን ሌላ ጥያቄዎችን ከኔ ጋር ሰጣ ገባ ውስጥ አትግቢ። አንቺ ሴት ነሽ፣ ነገ እናት የምትሆኚ ነሽ አይደል? ትወልጃለሽ ነው አትወልጂም ተብሎ ተነግሮሽ? እኔ ልጁ እንዲሞት ወይ እንዲታመም እሱን ስለኔ ልጅ ብቻ አይደለም እያወራ ያለሁት። በቃ ስሬ ነው። ምንም ማድረግ አልችልም። አንዴ የገባሁበት ነገር ነው። ገባሁ። እሺ ለምን ገባሽ? ኋላ ማለት አልችልም። ለምን ገባሽበት? በቃ እኔ ያስገደደሽ ሰው አለ? እኔ በቃ ማውራት አልችልም። እባክህ ለምን አትተወኝም? ምን ማለት ነው ለምን አትተወኝም? የኔ ልጅ ሆኖ አይደለም የሌላ ሰው ልጅ ቢሆን ራሱ አልተውሽም፣ አልለቅሽም። ልጅ እንዲተርፍ አይደል የፈለከው? ልጅን አቆይቼልሃለሁ። ገብቶሃል አይደል? የገባሁበት ማለት ውስጥ በቃ ልጁ እንዲሞት ድሮ ነበር የተፈለገው። እስከዛሬም የቆየው በእኔ ምክንያት ነው። ስለዚህ እሱን ተረድተህ በቃ እኔ ልቀቀኝ፣ እኔን ተወኝ። ማድረግ የምትፈልገውን ነገር አድርግ። ማድረግ የምፈልገው አንቺንና ግብረ አበሮችሽን ወደ ወህኒ መወርወር፣ ሌላ የምፈልገው ነገር የለም።
ከኔ የምታገኘው ምንም ነገር የለም። እንግዲያውስ እዚህ ስራ ውስጥ እንዴት ልትገቢ ቻልሽ? እሱን ደግሞ ወደሽ ሳይሆን በግድሽ ትነግሪኛለሽ። መናገር አልፈልግም። ምን ማለት ነው መናገር አልፈልግም ማለት? አንቺ ስለፈለግሽ ነው እንዴ? እኔ በቃ ማንንም መክዳትም ሆነ ማንንም አሳልፌ መስጠት አልፈልግም። ለምን? ስራሽን ትወጂዋለሽ? ስራዬን ስለምወደው አይደለም። በቃ ይሄ የሚያስገድደኝ ስለምግባር ነው። ገባ? አንዴ ራሴ አምኜበት እንድሰራም ተገድጄ የሚሆን በየትኛውም መንገድ ስለገባሁበት እንዲህ ነው ብዬ መረጃ አሳልፌ መስጠት አልችልም። ስለዚህ የያዝነው ማስረጃ በቂያችን ነው። ወደ ህግ ቦታ መሄድ እንችላለን ማለት ነው አይደል? ናገርም እኮ እንደዛ ከመሆኑ ወደኋላ አይልም። ስለዚህ እኔም ረዳሽን እረዳሻለሁ አውሪኝ እያልኩሽ ነው። አሁንም ጥያቄ በስነ ስርዓት ነው የጠየቅኩሽ። እናንተ እስር ቤት ብትከቱኝ ነው ሌላ ነገር አይመጣም። ገባህ? አሁን እንደዚህ ባወራኔ ላይ ሊደረግና ሊፈጸም የሚችለው ነገር ያካፋ ነው። እነዚህ ሰዎች ወይኔ በጥበቃ የሚሆን ይመስልሃል? በጥበቃ የሚሆን ነገር እኮ አይደለም። እኔ ባብዶ ይብጨልሎ ያምሩ ቢሲት የሆነ ነገር ቦን ያንተ ጥበቃ ነው የሚከላከለኝ። ያንቺን ጉዳይ ታዩ። እስቲ ስለነዚህ ሰዎች የምታውቂው ነገር እኔ ምንም ልነግርህ አልችልም እያልኩ ነው። እንድታስጨንቀኝ አልፈልግም። ገብቶሃል? በቃ መሄድም መታሰርም ካለብኝ እሱን ነው ልመርጥ የምችለው። ከማንነት ሰዎች ጋር መጋፈጥ እንደፈለክ አልገባህም። እሺ እኔ እኮ አይደለም የመጣሁባችሁ። ደውላችሁ ጠርታችሁኝ ነው መኖሪያ ቤታችሁ ድረስ የመጣሁት አይደለ? አሁንም የለም ሰውዬው። ለምን? የሰራውን እንደሆነ ምን እያደረገ እንደሆነ ልትገምት አትችልም። በዚህ ሰዓት ምን እያደረገ እንደሆነ ሊገባህ አይችልም እኮ። እሱን እናንተ ላይ ነው፣ እኔ ላይ አይደል። ሊሰራም ይችላል፣ ልጁ ላይ ማድረግ ይችላል። በቃ ሊነካው የማይችለው ርቀኸው ያለው አንተ ነህ። ልጅ ግን አደጋ ላይ ነው። ለሱ ስትል ደግሞ ግዴታ ይሄን ነገር ማቆም አለብህ። እኔንም መልቀቅ አለብህ። የተግባባን አይመስለኝም። ለአንተ የሚሻለውን ነው እየሰራ። እኔ የሚሻለውን አንቺ አይደለሽም ትመርጭልኝ። የምጠይቅሽን በስነ ስርዓት ትመልሽልኛለሽ። አይ የምትይ ከሆነ ደግሞ በጸባይ ያልሆንልሽ ካለሽ በጉልበት ትመልሽልኛለሽ። ለልጅ ውስጥ የተደዋለቀ ነገር አዳም ውስጥ የገባ ነገር አለ። እሱን እኔ አስተካክለዋለሁ። በምን አይነት አንቺ አይደለሽ የምታስተካክለው። እነዚህ ሰዎች ካላወቅካቸው ያደረጉትን ነገር ካላወቅ በምንም ልታስተካክለው አትችልም። ገብቶሃል አይደል? ስለዚህ በቃ ማድረግ የምትችለው ነገር መተው ነው። ሁሉንም ነገር እኔንም መተው አለብህ፣ መልቀቅ አለብህ። ገባ? እኔ እዚህ ስሰራ ለትንሽ ጊዜ አይደለም በጣም ረጅም ጊዜ ቆይቻለሁ። ስለዚህ ማን ምን እንደሚሆን መጨረሻቸው እንዴት እንደሚሆን አውቃለሁ እኮ። ንገሪኝ። መጨረሻ እንደዛ እንዲሆን የማትፈልግ ከሆነ እኔ አሁንም ቢሆን የምመክርህ እንድትተው ነው ሁሉንም ነገር። ንገሪኝ፣ ስለ ሁኔታው ንገሪኝ። እኔ ማንንም አሳልፌ መስጠት አልችልም። ገባ? ህይወቴን አደጋ ውስጥ መክተት አልችልም። ስለዚህ ማንንም አሳልፌ አልሰጥም ነው እያልሽ ነው ያለሽ? ለዛ ነው እንግዲህ እነሱን አሳልፌ ላለመስጠት እኔ በሰብሳለሁ እያልሽ ነው። ነገርኩህ። እስር ቤት በስንት ጣሙ ስንት ነገር ሊደረግ እንደሚችል ማወቅ አትችልም። ገባህ አይደል? ከዛም ደግሞ ሊያስወጡኝ ይችላሉ። መንገድ ደግሞ አያጡም። እሱን አውቃለሁ። ያስወጡሻል። የያዝኩት ማስረጃ እኔ በቂ ስለሆነ አንቺን ሳይሆን እንደውም ይሄንን ትንሽ ልጅ ከዚህ ጉዳይ ማስወጣት የሚሻል። ለምን? አንቺ ረጅም ጊዜ ኖረሽበታል። ግን ኖረሽበትም ኮንፊደንስ ደረትሽን ነፍተሽ የምታወሪው አሁን ይሄን ስራ እየሰራ እኔ ማንንም ማሳለፍ ያልሰጥም። ኢትስ ኦኬ። አትሺም ማሳለፍ መሄድ ትችያለሽ። ውጭ ያሉ አባሎች አሉ፣ እነሱ ጋር ተቀምጠሽ ጠብቂ። እኔ ግን ይሄንን ልጅ ባልደረባሽ ተብሎ የመጣ አንድ ፍሬ ልጅ ለምን እዚህ ስራ ውስጥ እንደገባ በምን ምክንያት እንደገባ ግን ጠይቄው ማግዘውን ያህል አግዤው ነገ የተሻለ ሰው ይኸውልሽ፣ የሚያውቀው ነገር እንደሌለ አንቺ አይደለሽ የምትነግሪኝ። ምንም ነገር አታገኝም ከሱ። ገባ? እሱን አንቺ አይደለሽ የምትነግሪኝ። ይኸውልህ ይሄ ሰውዬ አሁንም ቢሆን እንደዚህ መሆኑን ካወቀ፣ እስካሁን አለመሞትህን ካወቀ ለአንተ ጥሩ አይደለም። ከዚህ በምትችለው ፍጥነት መጥፋት ነው ያለብህ፣ መራቅ ነው ያለብህ። ማንም ፈርጅ ጥሩ አይደለም እያልኩ ነው። የሚያደርጉት ነገር እኮ ጥሩ እንዳልሆነ እኮ ንገሪኝ እያልኩሽ ነው። መዋጋት አትችልም። ይኸውልሽ አሁን እኔ እንድጠነቀቅ የምታውቂውን ያህል አስረጂኝ ነው ቁም ነገሩ አይደል? ከመንፈስ ጋር መዋጋት አትችልም። እዚህ ያለው ጦር በአይን የምታየው ብቻ አይደለም። ስንት አይነት ነገር አለ። ያንን ንገሪኝ እኮ የተባልሽው አሁን እኮ እየነገርሽኝ ነው። እኔ አደጋ ላይ ወድቃለሁ። ገባሁ?
እሱን መናገር አልችልም አሳልፌ መስጠት አልችልም አሁን እኮ በግራም ነፈሰ በቀኝ እየረገርሽ ነው እኮ በታትነሽም ሆነ እንጂ ጉዳዩ በቀጥታ እያስጠነቀቅኩ ነው አለቀኝ ሊያስጠነቅቅ በሚገባው መጠን ነው እያስጠነቀቅኩ ያለሁት እንጂ እኔም ላንተ ምንም የተለየ መረጃ እየሰጠሁ ነው ደግሞ ምንም እያወራሁ አይደለም ያንቺ አለቃ ላንቺ ለኔ ምንም ነው እስካሁንም ዝም ብዬ ሲናገር ሲፎክር ሲሸልል ዝም ብዬ ሰማይ ነበረው ያው ልጄን እስካገኝ ነው ነገሮች እስኪስተካከሉ ጓደኛክ በእጁ እንዳለ ታውቃለህ ምንም የሚመጣ ጉዳይ የለም ጥሩ ምክሬን ብትሰማና ነገሮችን ትታ ያስካቸውንም ጉዳይ ብታው ነው የሚሻል እርምጃዎች ይርቃሉ እንጂ ጓደኛዬንም አላውቅም ግልጹን ነው የምነግርሽ እኔ ያው በቆየን ቁጥር የሆነ ነገሮች እየጠበቡ እንዳይመጡ በሚል ነው እንጂ ሌላ ነገር አይደለም ፍራቻችን እንጂ እያንዳንዱን ነገር ፈልፍዬ እንደማውጣው ነው የምነግርሽ ሰላም ውድ ቤተሰቦቼ እንዴት አዳችሁ እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ ከማን ልግዛ በማን አማካኝነት አገኛለሁ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስተዋወቂያ የምሰራው ማለት ነው እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል ከናንተ ጋር ብዙ ነገር አውርቻችኋለሁ አሁን ግን በዚህ ልትረዱኝ ትችላላችሁ ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው G+3 ማለትም 3 ፍሎር ያለው ነው አንድ ፍሎር ላይ አንድ አባወራ ነው ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው ምርጫው እናንተ ነው በመጀመሪያውም ያለቀ ቤት አቅርብ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ በዛ ደግሞ ተገናኝተን ማውራት እንችላለን ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ ሁሉም ይውላለሁ አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ አለቀ የምትዩ ሰው ላንቺ ምን እንዳሰበና እንደደገሰልሽ ታውቂያለሽ ምንም ሊያስብና ሊደገስልኝ አይችልም ገባህ እኔ ስራዬን በአግባቡና በስርዓት የምሰራ ሰው ነኝ ስለዚህ ምንም መሀላችን የተፈጠረ መጥፎ ነገር ስለሌለ ምንም አንቺንም ከኔ ጋር እዛ ወንዝ ውስጥ ተገፍትረሽ እንድትገቢ እንዳደረገ ታውቂያለሽ ይሄ አንተ ልትፈጥረው የምችለው ታሪክ ነው እኔ ታማኝነቴን ለሱ አረጋግጫለሁ ይላል ለዛ ነው ታማኝነትሽና በጣም ሚስጥር አዋቂነትሽ ስለበዛ ለባልደረባሽ እኔንም አንቺንም እንዲገፈትረን ያደረገ በዚህ መንገድ የምታስወራኝ ነው የሚመስለው ይኸውልሽ ማስረጃ የምትፈልጊ ከሆነ ላሳይሽ ይችላል አይደለም ይዋሻኝ ነው ያንተ የውስጥ ማስረጃ ነው ለሳምንት ይኸውልሽ አይደለም ላንቺ አይደለም ለሱ ላንቺም ዋርኒንግ ሲሰጥሽ ያለ ቪዲዮ ነው ይሄ ቪዲዮ
ያይሹን አይደል? ከዛ ባሻገር ደግሞ አሳልፈን ድምጹን መስማት ትችላለሽ አይደል? እሺ አንተ ያቀናበርከው ነገር ነው። ይኸውልሽ አሁን እኔ አንቺ ለኔ ምን እንድጠቅሚ ነው የማቀናብረው? እውነት እኔ እንድትገደል ይፈልጋሉ? በጣም ሚስጥር አውቀሻል። ረጅም ጊዜ እነሱ ጋር ቆይተሻል አይደል? ስለዚህ ዛሬ እኔ እና አንቺ ልጄ ተገብረን እነሱ እፎ የሚሉበት ቀን ነበር። ተረዳሽ? አሁን ግን እኔ ከጠፋው ጥፋት አልነበረም። ጥፋት አይደለም ይሄ እኮ በቃ እነሱ አልፈለጉም። ሚስጥር አወቀች ተባልሽ። እኔ ሌላ በእኔ ቦታ እኮ ማንም ሰው ሊሰራላቸው ነው። እንደዚህ ብለሽ እንዳታስቢ። ወንጀል እኮ ነው የምትሰሩት እኮ። ይሄ እኮ ወይ የማሽን ስራ ወር ደግሞ ወይ ፓይለት ወይ ደግሞ ሹፌር አይደለም እኮ። እኔ ብቻ ነኝ የምነዳው እኔ ብቻ ነኝ ማበረው አይባልም እኮ። ወንጀል ነው። ማንም ሰው በገንዘብ ተታሎ ከመሬት ከበጎዳና ላይ ተነስቶ እኮ የሚሰራውን ስራ ነው እየሰራሽ ያለሽ። ዕውቀት አይፈልግ፣ ትምህርት አይፈልግ አይደል እንዴ? እሺ ከኔሽ ያው ምንድነው? እስቲ ከመጀመሪያው ጀምሮ አንቺ ማነሽ? እንዴት እዚህ ነገር ውስጥ ልትገቢ ቻልሽ የሚለው ነገር ማወቅ ፈልጋለሁ። ምን ይጠቅማል? እሺ የኔ ታሪክና ለኔ ያስፈልገኛል። እኔ አብዛኛውን ጊዜ ሰዎች ወደው እንደ አይነት ነገር ውስጥ አይገቡም። ወደው ደግሞ ከሰውኛ አስተሳሰብ የራቀና የሸሸ ነገር ይሰራሉ ብዬ አላስብም። ይሄ የኔ አስተሳሰብ ነው። ስለዚህ እስኪ ንገሪ። ያው እንግዲህ ስመጣ ወደዚህ ቤት እንደማንኛውም የቤት ሰራተኛ ነበር ከክፍለ ሀገር የመጣሁት እና ቢያንስ ለ6 ወር ያህል የቤት ስራዎችን ምናምን ብቻ ነበር የምሰራውና ብዙ አይነት ስራዎችን ቤት ውስጥ ሰራ ነበር ምናምን ነገርና ጥሩ ላይ ነበር፣ ደስተኛ ነበር። በማገኘው ብር ቤተሰብ ይረዳ ነበር እና ለአባቴም ቤት መስራት ጀምሬ ነበር እና ግን ከ6 ወር በኋላ ያለው ሁኔታ ተቀያየረ። በዛ ጊዜ ውስጥ ቤት ውስጥ የሚመጡ በጣም ብዙ ሰዎች ነበሩ። ህፃናት ይዘው ይመጣሉ። እዚህ ቤት ውስጥ ነው እንደ ስብሰባ እኔ ቡናም ሻይ ማቀርብ ነበር። ከዛ በቃ እየተነሱ ይሄዳሉ። እንደገና በሌላ ቀን ሌላ ሰው ከልጅ ጋር እና ይመስለኝ የነበረው ቤቱ ብዙ እንግዳ የሚቀበል ምናምን አድርጌ ነበር። ከዛ ግን የነበረው እንደዛ አልነበረም። ሁሉም የሚመጡት ህፃናት ወደዛ ወንዝ ነበረ፣ ወዳጅዋ ወንዝ ነበር የሚወሰዱት። ወንዙ ተራ ወንዝ ይመስላል ለሚያየው ለመንገደኛ በቃ በድልድይ እንደታጠረ ተራ ወንዝ ነው የሚመስለው፣ ግን በጣም ብዙ ደም የህፃናት ደም የሚጠጣ ወንዝ ነው እና የሚያደርጉበት ሰዓት አካሄድ ምናምን ማንም ሰው እንዳያያቸው የሚያደርግ ነበር ነው። በዛ ምክንያት እስካሁን ሊጋለጥም ሊታወቅም አልቻለም። እንደውም እዛ ለመዋኘት ወይ እዛ ለመዋል ምናምን የሚሄዱ ሰዎች የማይመለሱበት አጋጣሚ ሁላ አለ እና ተላላኪ አደረጉኝ። ልጅ ይዞ ወደዛ መሄድ፣ ከዛ ለሰው መስጠት፣ ለሰው አይኔ እያየ እዛ ውስጥ ሲከታቸው ወንዙ ሲወጣቸው ድምጻቸው ጸጥ ሲል ማየት ጀመርኩ። በጣም እየደነዘዝኩ ነበር። ህሊናዬ እየጠፋ ነበር። ምን እንዳደረጉኝ አላውቅም። ራሴን አልነበርኩም። መጮህ ፈልጌ ነበር፣ መናገር ፈልጌ ነበር፣ ማምለጥ ፈልጌ ነበር፣ ግን ደንዝዤ ነበር። ማድረግ የምፈልገውን ነገር ማድረግ አልቻልኩም ነበር። ማየት ብቻ ነበር የምችለው። ከዛ መረዙኝ። ከመረዙኝ በኋላ የእነሱን ራሳቸውን ስራ እኔ መስራት ጀመርኩ። መውሰድ ብቻ ሳይሆን እኔ ራሴ ወደ ወንዙ መክሰስ ጀመርኩ። መመረዝ ማለት ምን ማለት ነው? እስቲ ከነገርሽን አይቀር በደንብ አብራሪልኝና መረዙኝ ማለት እንዴት ነው? መረዙኝ
እዛ ያለው አብዛኛውን ነገር የሚደረገው በመንፈስ ነው። አታያቸው ልክ እንደመተት ሆኖ ሁሉንም ነገር አንተ ላይ የሚያድረው መንፈስ ነው ያንን እንድታረግ የሚያዝግ እና ያ መንፈስ በቃ በሰዓቱ ተጸናውቶኝ ነበር። እኔ ወደ እነሱ እስከቀላቀልና እስካምንበት ድረስ ግዴታ እኔ እንደዛ ማድረግ ነበረባቸው እና እኔ ሳልሆን ያ መንፈስ ነበር በእኔ ላይ ሆኖ የሚያደርገው በሰዓቱ እና የኔን ህይወት ማጥፋት የሚችል ብዙ ነገር እጃቸው ላይ ሲቀር ያለ መንፈሱ ማዘዝ ቻሉ። ከዛ በኋላ ለማንም አልተናገርሽም? ምንም ያደረግሽው ምንም የፈጠርሽው ነገር የለም? ቀጥታ ወደዚህ ስራ ገባሽበት? እንደው እዚህ ስራ ውስጥ እያለሽ ምን ያህል ልጆች ወደዛው ዞር ወረሻል? እስካሁን ለመጀመሩ ምንድን ነበር ጥቅሙ ላንቺ? ለኔ ትዕዛዝ ነው። ማን ነው አዛዡ? ይሄ እኔን ጠርቶ ሲያስፈራራኝና ሲዝትብኝ የነበረ ሰው ነው? አዎ ቢሆንም አብረውት የሚሰሩ ብዙ አሉ። አንዳንዶቹ በእናንተ ሚዲያ ይያዛሉ። ያው ቁርኝታቸውን ብዙ እርስ በርስ እንዲታወቅ ስለማያደርጉ አንዳቸውን ለመርዳት ውጪ መቆየትም ስላለባቸው እንደዛ ነው የሚሆነውና አንዳንዶች ደግሞ አሉ አሁንም ድረስ እንደዚህ የሚሰሩ። እሺ በአጠቃላይ ያንቺ ቆይታ ይሄን ይመስል ነበር። ታዲያ በሚከፍሉሽ ነገር በሚሰጡሽ መቼም በክፍለ ሀገር የመጣሽው ቤተሰብሽን ልትረጂ ነው አይደል? ለቤተሰቦችሽ የሚሆን ገንዘብ የሚያስፈልግ ነገር አድርገሽበት ታውቂያለሽ? ገንዘቡ ነው አንቺ አካውንት ውስጥ አይገባም ብሩ? መጀመሪያ 6 ወር ነው ለቤት ሰራተኛ ሰራ የማገኘው ሁሉንም ነበር መልክላቸውና ጥሩ ላይም ነበሩ። ከዛ በኋላ ግን ገንዘቡ ወደ እኔ አካውንት አልገባም ማለት በቃ እዚህ ስራ ውስጥ ከገባሁ በኋላ እምነታቸውን ለማጠንከር በእኔ ላይ ሲሉ የምፈልገውን ገንዘብ ጠይቄ ለምፈልገው ነገር አደርጋለሁ እንጂ ክፍያ አይሰጡም። ታዲያ ጥቅምሽ ምንድን ነው? ይህን ሁሉ ህፃን ልጅ የፈጀሽበት ጥቅም ማለት ምንድን ነው? አለምንም ነገር ወይ ደግሞ የነሱ የስራ ባልደረባ አይደለሽ? የስራ ባልደረባ ምን የሆነ ከገባሪዎቹ መሃል ታዛዥ ሆንሽ እንጂ ራሳቸው ገባሪዎቹ አይደለሽ ነው። ሙሉ በሙሉ ይሄንን በአዳም ልኮ አንቺም ተጸናውተሽና አንቺ ጋር ቀርቶ ነው ይሄንን ነገር አለምንም ክፍያ አለምንም ገንዘብ እየሰራው ነው የምትይኝ ነው? ልትዋሽኝ እየሞከርሽ ነው? ያዋሻው አይደለም። መጀመሪያ እንደነገርኩ ነው ስለምታዘዝ ነበር ማራው። ከዛ በኋላ ግን ይሄን ነገር ባላረግ ነገሩ ወይ ወደ ቤተሰቦቼ ነው የሚዞሩት ወይ ደግሞ ቅድም እንደሰማው እጤ የሚሆነው እዛ ወንዝ ውስጥ መጠመር ነው። ስለዚህ አገልግለሻል ተብለሽ እንደ ዕቃዎች ልትጠይ እንደነበረ አሁን አመንሽ አይደል? አዎ ስላመንኩማ ነው እንግዲህ ያለው ነገር። እሺ አንቺ ውጭ ትጠብቂናለሽ ከባልደረባሽ ጋር ይመስለኛል። እሱን የመጀመሪያው ነው ስናየውም ልጅ ነው። ስለዚህ በምን አይነት ሁኔታ እዚህ ውስጥ እንደገባ እንዴት እሱም ደግሞ የሚያውቃቸው ሚስጥሮች ካሉ አሁን ላይ አዲሱ የሚሾመው እሱ አጋጣሚ ነው የመጣውና ያው እንግዲህ እስካሁን የተለየ የሰራው መጥፎ ስራ ምናምን የለም። ቢሆንም ግን ትዕዛዞችን ተቀብሎ ሊያደርግ ሲል እጅ ከፍንጅ ይዘናል አይደል? እሱም አይካድ ነው። እሱን ህግ ነው የሚዳኘው፣ እኛ አይደለም። ፍርዱን የሚሰጠው ህግ ነው። ካንቺ ጋር ጨርሰናል። ካስፈለግሽን ደግመን እንጠራሻለን። ወደዛ ሂጅ፣ ባልደረቦቻችን ጋር አሳልፏል። ልታደርግ የነበረውን በጠቅላላ ታውቀዋለህ አንተ ራስህ አይደል? ለምንድን ነው እዚህ ታሪክ ውስጥ የገባኸው? ገና ነህ፣ እንደማይል ልጅ ነህ። ምንድነው? ምን አሳስቶ ነው? አሁን እነዚህ ሰዎች በጣም መጥፎ ናቸው አይደለም? ላንተ ለኛ ብቻ አይደለም እንግዲህ ውድ ቤተሰቦች ለእስክንድርም ያልተመለሱ ሰዎች ናቸው። አንተ በምን አይነት ታሪክ አግኝተው ነው እዚህ ውስጥ የገባኸው? እኔ ምንም የማውቀው ታሪክ የለኝም። እኔ አርግ የተባልኩትን ነገር ለማድረግ ፈቃደኛ ነበርኩ። እዛም የመጣሁት እናንተንም ህፃኑንም እንትን ለማለት አልነበረ። በቃ እኔ እሱ አለኝ፣ እኔ ደግሞ አላረኩትም።
ልታደርገው ስትል እኮ ነው ያዝነው። እኔ ላረገው አልነበረም። ይኸውልህ ካሜራማን ያዘ እኔ ልትገፈትረኝ ስትል ነው አይደል? እኮ እኔ እኮ ምንም የማውቀው ነገር የለም። እኔ ላረገው አልነበረም። እሺ ምን ልታረግ መጣህ እዛ ቦታ ላይ? በቃ እዛ ቦታ መገኘት አለብህ ስላለኝ እዛ ቦታ ተገኘ። እኔ ምንም ነገር ላረግ ወይም አንተን ወይም ህፃኑን እንትን ለማለት አቅም የለኝም ለመግፋት። ይኸውልህ አሁን ሲሰጥህ ስለነበረው ማስጠንቀቂያ እናውቃለን። አንደኛ የኔን ልጅ ከነ ሰራተኛዋ፣ ሁለተኛ ደግሞ እኔን እንድትገፈትረን ነው ትእዛዝ ተሰጥቶ የመጣው። ያለህበት ሁኔታ ይገባኛል። እንዳልኩ ልጅነትም አለ፣ ግን ይሄን ያህል የምትፈራው ነገር የለም። አሁን አላደረግከውም እኮ። እኛ የፈለግነው እዚህ ውስጥ ይሄ ልጅ እንዴት በዚህ እድሜው እንደዚህ አይነት ነገር ውስጥ ሊገባ ቻለ የሚለውን ነው የፈለግነው። እኔ እሱ ብር እሰጥሃለሁ፣ መኪና እገዛልሃለሁ፣ ቤት እገዛልሃለሁ ሳላለኝ እንደዚህ ያደረገው። አሁን አንተ በዚህ ሰዓት ትምህርት መማር ነው የሆነ ነገር ለቤተሰብ የተሻለ ነገር ለማሳየት መጣር ነው ያለብህ፣ ወይስ እንደዚህ አይነት የተጨመላለቀ ነገር ውስጥ ገብተህ ነው የምትኖር? አሁን በዚህ ዲዮ መኪና ቢገዛልህ ምን ታደርገዋለህ እኮ? ቤተሰቦችን አሪፍ ህይወት አኖራቸዋለሁ። የታመሙ አባቴንም አቅመ ደካማውን እናቴንም አግዛቸዋለሁ። እስቲ እንዴት ይሄ ሰው እያገኘህ እንዴት እዚህ ስራ ውስጥ ገባህ? እስቲ ተረጋጋና ንገረን። አሁን የሆነው ሁሉ ሆኗል። ለወደፊቱ የተስተካከለ ነገር እንዲኖረን ነው ሁላችንም የምንለፈው። እሺ እንዴት ሊያገኝ ይቻላል ይሄ ሰው? ከመኪና እቃ እያወረድንለት ከዛ ገባውና እቃውን ይዤለት ከገባው በኋላ ለምን በዚህ እድሜ እንደዚህ አይነት ስራ ትሰራለህ ምናምን ሲለኝ፣ አይ እንዲህ ነው አባቴ ምን ትንሰራለህ እናቴም ደግሞ የመስራት አቅም የላትም ምናምን ብዬ ስነግረው፣ እኔ ስራ ልስጥህ ምናምን ሲለኝ እሺ አልኩት። እኔ እንደዚህ መሆኑንም ምንም አላወቅኩም ከገባሁበት በኋላ ነው። ከዛ እሱ ያለኝንም ለማድረግ ፈቃደኛ አልነበርኩም። በሰዓት ተገኝ ሰራልኝ የሆነ ብትክደኝ ወይ ደግሞ የሆነ እንትን ብትለኝ እገልሃለሁ፣ እናትህንም እገልብሃለሁ ምናምን ሰራልኝ ነው እዚህ እንትን ያልኩትኝ እንጂ እኔ እናንተን ለመጣል ምናምን አይደለም የመጣሁት። እሺ ይሄንን ስራ ሲልህ አይ እኔ አልፈልግም አልከው። ስለዚህ በቤተሰቦች አስፈራራህ አይደለ? ለሰው ለማማከር ወይ ደግሞ ጓደኞች ሊሆኑ ይችላሉ ወይ ለፖሊስ ለመናገር ያደረከው ጥረት አልነበረም። ብዙ ሰዎች አሉ። ከዛ ላይም እየተከታተለኝም ሊሆን ይችላል ብዬ ስለፈራሁ በቃ እገልብሃለሁ ስላለኝ አማራጭ አልነበረኝም እዚህ ስራ ስገባ እና በቃ አማራጭ ስለሌለኝ ነው እንደዚህ ያደረኩት። አሁን ራሱ ይሄን ከሰማ ይገልብኛል እናቴን ማለት። ችግር የለውም። አሁን እሱን እኛ እናግዛለን። መደገፍ ያለበትን ሰው እየደገፍን ነው የምናልፈው። እና ከዚህ በፊት ሌላ ስራዎችን አሰርቶ ያውቃል ወይ? ደግሞ እርግጠኛ ነኝ አሁን አንተን እችን ሴት ገፍትራት እንድትከታት አድርጎ አንተን የእሱ ቀኝ እጅ ሊያደርግህ ነበር አይደል ሀሳቡ? እስቲ ሲያወራ ድንገት ቁጭ ብሎ ቤት ውስጥ ስልክ ሲያወራ እኛ ያላወቅነው የሆነ የሰማኸው ነገር አለ? የሚያስፈራ ወሬ ሲያወራ ሰምተህ ታውቃለህ? ሰው አዎ ልጆች ይሰዋሉ። ቤት ውስጥ ደግሞ የሆነ ጭስ ነገር ይጨሳል። የህፃን ድምፅ ነው የሚሰማው። በጣም ነው። እኔ ራሱ ስተኛ ማታ በቃ እባትታለሁ። በቃ ሌላ ነገር ነው የሚታየኝ። ዝም ብሎ ያው እየቃዡ ነው ራሱ የሚተኛው እና ይህን ስራ ስራ ፈልጌዋለሁ። እንዳልከኝ ያው እኔም በጣም እዚህ እሱ ቁጭ አድርጎ ማስጠንቀቂያዎችን ሲሰጥህ ማስፈራሪያዎችን ሲናገርህ አይ ነበርና ሳስብ ነበር ይሄ ልጅ ምን ሆኖ ነው በዚህ እድሜው ምን ቢሆን ነው ብዬ እያሰብኩ ነበረ። እንዳልከኝ አቅመ ደካማ እናት አለች። ቤተሰብህም በአጠቃላይ ያው በድህነት ውስጥ ነው የምትኖሩት። አባትህም ታማሚ ነው። ስለዚህ አሁን አንተ ትምህርትህንም አቋርጠህ እነሱን ለመርዳት እዚህ ውስጥ ገብተሃል። ከዚህ በፊት ያሰራ ስራ አለ? ምንም ስራ አላሰራኝም። የመጀመሪያውን ሲያሰራኝ አላረግም ሌላው ፈልጌ ነበር፣ ግን በቃ በቤተሰቦቼ በእናቴ ሲያስፈራራኝ በቃ አማራጭ አልነበረኝም እና ገባሁበት እና ይሄንም ነገር የማድረግ እንትኑ አልነበረኝም። የሆነ ሰው እስከሚመጣ ምናምን ነገር እየጠበቅኩ ነበር እንጂ እኔ እናንተን የመጣልም እንትኑ ምናምን የለኝም ፍላጎቱ። ያስታውቃል እኮ አሁን ከሚናገረው ንግግር ውድ ቤተሰቦች ማወቅ ይቻላል ማለት ልጅ ነው ነገሮችን ፈልጎና አስቦበት አይደለም እየሰራች ያለው። ግን ቢሆንም አንዳንድ ጊዜ ሳናቃቸው የምንሰራቸውም ነገር ያው አለማወቅ ከተጠያቂነት አያድንም እንደምንለው እንግዲህ
ይሄ ልጅ በተቻለን አቅም ህግ ቦታ ወስደን እየተማረ መታረምም ካለበት እንዲታረም ነው የምናደርገው። ለመጀመሪያ ጊዜ እንዲያጠፋ የተላከው የኔን ህይወትና የልጄን በሚያሳዝን ሁኔታ አባትና ልጅ እንግዲህ አንድ ወንዝ ውስጥ ገብተው ነበር እንዳያችሁት። ከፈጣሪ ጋር ግን ቀድመን ያቺ እናንተ የምትወዷት ድብቋ ካሜራ ነገሮችን አስረድተን ስለነበረ ከጀርባችን ካሜራማናችንም ስለነበር ደርሶልን አሁን ቁጭ ብለን ልንነጋገር በቅተናል ማለት ነው። ውድ ቤተሰቦቼ የእናንተ ሀሳብና አስተያየት ግን አሁንም እንዳይጎለን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ማለት እወዳለሁ። እስቲ አንተ ውጭ ካሉ ባልደረቦቻችን ጋር ትቆየናለህ። እስኪ እዚህ ቤት የነበረችው ልጅ ደግሞ አንዳንድ የምጠይቃት ጥያቄ አለ። እሷን ከጠይቃት በኋላ ከአንተ ጋር መልሰን እንገናኛለን። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እንግዲህ ውድ ቤተሰቦቼ የዛሬው ውላችን ደግሞ ይሄን ይመስል ነበረ። እስክንድርን ስንፈልግ ኖረን አሁን ደግሞ ልጃችን ተገኘ ብለን አብረን የዘንዶ ሲሳይ ሆነን ነበር። ውድ ቤተሰቦቼ በእናንተና በካሜራማኔ ብርታት ማለት ይቻላል እንግዲህ ዛሬ ቁጭ ብለን ልናወራ በቅተናል። እስኪ ትምጣና አንዳንድ ጥያቄዎችን ስለ ሰውየው የምንጠይቃትን ጥያቄዎችን ጠይቃት። ከዛ በኋላ እነሱን ወደ ህግ ቦታ አድርሰን ደግሞ እስክንድርን ወደ ፈለግን እንሄዳለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት አሁንም ኮሜንት ሴክሽን ላይ ይቀመጥልን። የድካማችን የልፋታችን ውጤት እናንተ ውድ ቤተሰቦቻችሁን ናችሁና እይታችሁን አትንፈጉ ማለት እንወዳለሁ። አስገባት ነይ። እሺ ይሄ ልጅ እንግዲህ ልጅ እንደሆነ ከአንደበቱም ነገረ ስራው በደንብ ያስታውቃል አይደለ? አዎ አንቺ ቢያንስ ይሄንን ነገር ማስቆም ትችይ ነበር። ይሄ ልጅ እዚህ ውስጥ እንዳይገባ ማድረግ። እዚህ ቦታ ላይ መታዘዝ እንጂ ማስቆም ይባል ነገር
ነው። እንደሰማነው እኮ የነበርሽበት የቆየሽበት ቆይታ በጣም ረጅም ነው። በነገሮች ሀሳብ መስጠት ትችያለሽ አይደል? ነገሮችን ማስተካከል ትችይ ነበር። ካየህ እኮ ልጅህ እንኳን እንዲተርፍ እየሞከርኩ ነበር እንዳይገበር። አዎ አንቺ የቆየሽበት ጊዜ ያ ማለት ሀሳብህን ትናገራለህ እንጂ ሀሳብህ ሁሉ ይደመጥልሃል ማለት ነው። እኔም ለዚህ ልጅ መምጣት ብዙ ደስ አላለኝም ነበር፣ ግን እንኳን እሱ ሌሎችም እየሞቱ ነው። ስለዚህ እሱ ቢያንስ በህይወት እንዲኖር ያደርገዋል። ወስዶ ከሚገብረው ያው የሚያዘውን እየሰራ ቢቆይ ይሻላል በሚለው አስቤ ነው። እዚህ አይቻልም እምቢ አይሆንም የሚሉ ነገሮች እንድትገበር ነው የሚያደርግህ እንጂ ተርፋ ከዚህ ቤት እንድትወጣ አይረዳም። እሺ ለአንዴና ለመጨረሻ ጊዜ ልጠይቅሽ ነው የጠራሁሽ። ይሄ አለቃችን የምትይው ሰው በስልክ ሲያወራ ወር ደግሞ በሆነ አጋጣሚ አንቺም ማታውቂው ስራ ሊሰራ የተባለ የሰማሽው ወሬ ካለ ልጠይቅሽ ነው። ወይ ደግሞ አዲስ ያወጣው የስራ ፕላን ካለ እሱን ሳላገኝ እኔ መተኛት አልችልም። ያው መጀመሪያ የሚያደርገው ነገር እናንተን ማስወገድ፣ ምንም ነገር ከመስራቱ በፊት አንተንም ጓደኛዋንም ስራዎቹን ማስቆምና ከዚህ ነገር ካስወገዳችሁ በኋላ ነው ወደ ቀጣዩ ስራ የሚሄደው። ያው አዲስ የሚመጡ ሰራተኞች አሉ እና እነሱ ይመስለኛል እንግዲህ እኔንም ለመተካት አስቦ ነው ሊያስወግደኝ ያሰበው። ያ ማለት በቃ ተመሳሳይ ሂደት ነው የሚሆነው። ያው እሱን ለመያዝ ፍላጎት ካለ መጀመሪያ ስለሱ ምንም ነገር ማወቅ አለ። ያን ነው እኮ ለዛ ነው እየጠየቁሽ ያለው። የት ላገኘው እችላለሁ? የሚሰራቸው ስራዎች ምንድናቸው? ሌላ የምታውቂው ነው እኮ የምጠይቅሽ፣ ሌላ ነገር አይደለም። ሞር ስለቆየሽ እሱ ጋር ይበልጥ አንቺ ነሽ ነገሮችን የምታውቂያቸውና የምታውቂው ነው ያልኩት። ሰው የሚያምን ሰው አይደለም እንዳየከው ነው። ሊሆን ይችላል እንኳን ብሎ በጥርጣሬ ሰውን ማስወገድ እስከሚያስብ ድረስ ሰው ነው ያምን። የስራ ነገር ከሆነበት ብቻ ነው ሰው ዲቴይል የሚያወራው ወይም ደግሞ ሊቀርብ የሚችለው። ስለዚህ ያው ማድረግ የምትችለው እሱ ጋር እንደ ከስተመር በሌላ መንገድ መቅረብ ነው። ካልሆነ ግን እሱን ማወጣጣትም ወይም እሱን የተሻለ ከሱ የተሻለ መረጃ ማግኘት አትችልም። ባለው ነገር ይዘዋለሁ ብለህ ባታስብ ላንተ መልካም ነው። አለበዛ እንዴት ባለው ነገር ይዘዋለሁ ብለህ ማለት ምን ማለት ነው? ባለው ነገር እኔ እኮ በቂ ማስረጃ አለኝ። አሁንም የልጄ ጉዳይ ስላሳሰበኝ ጓደኛህን ታጣለህ። ሁለተኛ ደግሞ ላንተም ቢሆን ይሄ እንደነገርኩ ነው። እያየኸው የምትዋጋው ነገር ቢሆን አይከብድህም፣ ግን ውጊያ ከመንፈሶች ጋር ነው። ስለዚህ ከሱ ጋር ያሉ በጣም ብዙ ሰዎች አሉ። ስለነሱ ስራቸውን እስካላወቅና እስካልያዝክ ድረስ እሱን ለመንካት ማሰብ ላንተ መጥፋት ነው የሚሆነው። ደህና ያተረፍከውን ያገኘኸውን ልጅህን ማጣት ነው የሚሆነው። ስለዚህ ምንድን ነው እያልሽኝ ያለሽው? እራቅ ነው ስራን ተው ነው እያልሽኝ ያለሽው? አሁን እኮ እንደማታደርግ አውቃለሁ። እንደተጸጸትሽ አይነት ሰው ስለመሰልሽ ነው በድጋሚ አስጠርቼሽ ስለዚህ ጉዳይ እያወራሁሽ ያለሁት። እኔም እየነገርኩህ ያለሁት አንተ እየተጋፈጥክበት ያለበት መንገድ አንተ የምታስበው አይነት መፍትሄ ለማግኘት። ስለዚህ ግዴታ መጀመሪያ መነሻውን ማወቅ አለብህ። ሻል ያለ ገንዘብ ማየት ከቻለ ሰውየው ጆሮ መስጠት እድል ይኖረዋል። ስለዚህ ከስሩ ከዋናዎቹ መነሳት ከቻልክ ነገሩን ማፍረስ ትችላለህ። ካልሆነ ግን ነካክፎ መተው ነው የሚሆነው። እሺ አዲስ ያወጣው ፕላን የለም ይሄ ሰው አዲስ ስራ ለመስራት? እንግዲህ እስካሁን የምናውቀውን አውቀናል። አዲስ ስራ ለመስራት ያደረገው ማለት የሰማሽው አዲስ ስራ አለ? በቅርቡ ደላሎችን እያዋራ ነበር ይመስለኛል። ምን ለማድረግ? ያው እየገበረ ቢሆንም ብዙ ገንዘብ እንትን እያለ አይደለም። ስለዚህ ልጆችን ወደ መሸጥ፣ ከክፍለ ሀገር ደግሞ ምንም ያልተነኩ ሴቶችን ማምጣት እና ይህንን ደግሞ የሚቀበለው ሰው ገንዘብ የሚከፍለው ሰው ይፈልጋል። ያው እንግዲህ ወይ ደላላውን ማግኘት ይጠበቅብሃል ወይ ደግሞ እንደ ከስተመር እንደ ገዢ ሆነ ያለውን ነገር መረዳት ይኖርብሃል። ኦኬ እሺ ያህል የጠየኩሽ። ከዚህ በኋላ እንግዲህ አንቺም ጋር ብዙ ቆይታ ማድረግ አይኖርብንም፣ ምክንያቱም የምታውቂው ነገር ተናግረሻል። ከዛም ባሻገር ደግሞ
መስማት ያለብኝን ሰምቻለሁ። ውድ ቤተሰቦቼ እንግዲህ ዛሬ ያሰብነውን ያህል ብሎ አልዋልንም። ቢሆንም ግን ልጃችንን አይተናል ብለን እናስባለን። ያለበትን ሁኔታ የጤና ሁኔታ እንግዲህ እና አቤልም እነ ሮቤልም እየተሯሯጡ ያለውን ነገር እያዩ ነው። የጀመርኩትን ስራ መጨረስ ስላለብኝ ግን አሁንም እናንተ ፊት ተገኝቻለሁ። ውድ ቤተሰቦቼ የልፋቴን የድካሜን ውጤት ከእናንተ ነው እና የማገኘው። ሁልጊዜ በተደጋጋሚ መናገሩ አሰልቺ ይሆናል፣ አድካሚም ነው የሚሆነው እና እባካችሁ በተደጋጋሚ እንድንናገር አታድርጉ። የድካሜ ልፋቶችን ውጤት እናንተ ናችሁና ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት አሁንም ኮሜንት ሴክሽን ላይ ይቀመጥልን ማለት እንወዳለሁ። ውድ ቤተሰቦቼ ስለ እስክንድር በተደጋጋሚ ስለምጠይቁኝ ተመልካቾቼ ደግሞ እስክንድርም ያለበትን ሁኔታ ታውቃላችሁ። ማለትም እንዳላገኘ ነው፣ ግልጽ ነው። ቢሆንም ግን እሱንም በእኔም በሱም በኩል ያለው እንግዲህ አንድ አይነት ነገር እየሆነ ነው ያለው። ስራህን ካልተውክ ኦር ደግሞ ነገሮችን ካላቆማችሁ እስክንድር አይገኝም። እንደ ዛሬ እንግዲህ እንደ ማስያዣ እንዲሆን ልጄን ሰጥተውኛል። ልጄ ግን ያለበት የጤንነት ሁኔታ ጥሩ አይደለም። እስኪ ከሆስፒታል ውጤት በኋላ ደግሞ ምን እየተፈጠረ እንዳለ መልሼ ለእናንተ ማሳውቃችሁ ይሆናል። ውድ ቤተሰቦቻችን ማርያም ልጅህን በቅፍ ታኑርልህ አላችሁልኝ። በአጠቃላይ አክብራችሁ ወዳችሁ ስለምታዩኝ ክብረት ይስጥልኝ ማለት እንወዳለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ ይቀመጥ። ቀጣይ በምን እንገናኛለን? ቀጣይ ቪዲዮአችን ምን ይመስላል? ታሪኩስ ምንድነው የሚለውን እንግዲህ ከባለ ታሪኮቻችን እንጠብቃለን። እናንተም አብራችሁን እንደምትጠብቁ እርግጠኛ ነኝ። ቀጣይ እስክንገናኝ ቸር ቆዩልኝ።